የኢትዮጵያን ችግር በውይይትና በምክክር ለመፍታት ያለመው የሀገራዊ ምክክር ጉባኤ 4000 ተመካካሪዎችን በአንድ ጥላ ስር ያሰባሰበ በኢትዮጵያ ሀገረ መንግስት ግንባታ ታሪክ ትልቅ ቦታ ያለው ሁነት ሆኖ ይጠቀሳል። የምክክሩ ጥንካሬ የሚጀምረው ሁሉንም ማህበራዊ መሰረቶችን ያካተተ ከመሆኑ ነው። የፖለቲካ ፓርቲዎችን ጨምሮ ከአራቱ ማዕዘናት ሁሉም የህብረተሰብ ክፍል በእኩልነት በተወከለበት እየተካሄደ ያለው ምክክሩ የተመራበት ስልትም ሌላው ወደ ስኬት መንገድ የሚመራው ነጥብ ሆኖ ይጠቀሳል። 10 ተመካካሪዎችን ከያዘው ሀሳብ አመንጭ ቡድን ጀምሮ ያለው የቡድን ምክክር ስርዓት በምክክሩ አጀንዳዎች ላይ ሁሉም ወገን ሀሳቡን በነጻነትና በእኩልነት እንዲገልጽ ያመቻቸ ነው። ይህ ሀገራዊ ምክክር ደግሞ ሁሉንም ማህበራዊ መሰረቶችን ከየቡድናቸው አዋቅረው ጣርተው ሁሉም ድምጾች እንዲሰሙ ያደረገበት ነው። ያ ለሀገር አንድነት፣ ለሀገራዊ መግባባትና እርስ በርስ ተቻችለን ተከባብረን የጋራ ሀገር ገንብተን ለመኖር የሚያስችል ሀሳቦችን እንድናዋጣ ከማዋጣትም ባለፈ እንድንሰማ ሚስ ያደረግናቸው ነገሮችን እዛ ፍሬም ውስጥ እያስገባን የጋራ እንድናደርግ የጠቀመን በመሆኑ ሀገርም ልትማርበት የሚገባው ታሪካዊ ውይይት ነው ብዬ ወስዳለሁ። ሁሉም ሰው በደንብ ተናግሯል፣ በደንብ ሀሳቡን አስይዟል። 10 ላይ ከ10 እንደገና 50 ሳላይ ሲሄድ እሱም በጣም የተሻለ ነው። ሁሉም ሰው ያሰበ ያለው ምንድነው አገሪቷ በምን መንገድ ብትቀጥል የተሻለ ነው እያለ ነው ሲወያይ የነበረበትና የቀረበው ሁኔታ ግን ደግሞ የሁላችንንም ሀሳብ ይዞ የሄደበት ሁኔታ ስለሆነ በ500 ላይ ተስማምተንበት ነው እየፈረምንበት ነበር። የምክክር ጉባኤው በተለያዩ ሂደቶች አልፎ 500 ተመካካሪዎችን የያዙ 8ቱም ቡድኖች በአጀንዳዎቹ ምክር ሀሳቦች ላይ መግባባታቸውን አረጋግጠዋል። ይህ የምክክር መድረክ ለዘመናት ሲንከባለሉ የመጡ ውስብስብ ሀገራዊ ጥያቄዎችን በኃይል ሳይሆን በሰለጠነ ውይይት ለመመለስ የተጀመረ ታሪካዊ እድል ነው። የሁሉም ወገን ድምፅ የሚሰማበትና ተመካካሪዎቹ ጠያቂ ብቻ ሳይሆኑ የመፍትሄ ባለቤት እንዲሆኑና ዘላቂ ሀገራዊ ሰላም እንዲረጋገጥ የሚያስችል ሆኖም ይገለጻል። ለምክክሩ መቀመጣችን የብዙ ዓመት ተዳፍኖ የነበረ ጥያቄ መልስ የሰጠ ነው። ገብተን ስናየው ደግሞ ሞር እንኳንም ተቀመጥን ነው የምንለው። ሁሉም መንግስቶቻችን ጡንቻ ናቸው የሚያምኑት፣ ዱላ ናቸው የሚያምኑት። ኢቭን እኛም ራሳችን ተቃዋሚዎችም ወደ ጫካ ነው ስናስቀድም የነበረ። ግን ከጫካ የሰላ ይሄ ነው ብዬ ነው እኔ ማምነው። ያ ሁሉ አውጥተን አውርደን ተናግረን ለመፍትሄ ሀሳብ ስንመጣ ይሄ እኮ በዚህ ይካተታል፣ ይሄ እኮ እንደዚህ መልስ ያገኛል ምናምን እየተባልክ ስትነጋገር ደግሞ ኦልሬዲ ይሄ ሰጥቶ መቀበል የሚባል ነገር ኢሚዲየትሊ በተግባር ታየዋለህ ማለት ነው። በምክክሩ የሁሉም ተመካካሪ ሀሳብ ዋጋ ኖሮት ተከብሮም ተቀባይነት አግኝቶ ተመዝግቧል። ከየማዕዘኑም ሀገርን መገንባት ላይ ያነጣጠሩ ሀሳቦች ተነስተዋል። ይህ ደግሞ ኢትዮጵያን ለዘመናት ያጎሳቆላትን የጉልበትና የኃይል ፖለቲካ ታሪክ ከስሩ በመንቀል ህብራዊነት የነገሰባትን ኢትዮጵያን ለመገንባት መደላድል ይፈጥራል። በቅንነትና በታማኝነት ከራስ በፊት ሀገርን በማስቀደም ለትውልድ መልካም ነገር ጥሎ ለማለፍ በዛ ላይ ተሰባስበን ስንመክር ነው የቆየ ነው። የትኛውም ቡድን ሀሳብ የሚጣላት ለሀገር ጠቃሚ ነው ተብሎ በሚያስችል መንገድ እየተሰነደ ያለበት ሁኔታ ነው ያለው። ያ ቀጣይ ሀገሪቷ ካለችበት ችግር ያላቀቃታል፣ ያወጣታል ብዬ በእርግጠኝነት አምናለሁ። ሀገራዊ ምክክሩ የነበሩብንን ውስብስብ ችግሮች ከመፍታት ባለፈ የነገውን የሀገራችንን የፖለቲካ መስመርና አቅጣጫም በጥበብ የጠቆመ መድረክ ሆኗል። በተለይም ለፖለቲካ ፓርቲዎች የሀሳብ የበላይነትን በሰለጠነ ውይይትና በንግግር የማረጋገጥን አስፈላጊነት በተግባር የሚያስተምር መድረክ ሆኖ ይገለጻል። በሀገራችን የነበረው የሰዶ ማሳደድ ጥላቻ ፖለቲካ የደም ፖለቲካ ነበር። በአንድ ጣራ ስር ተቀምጠን መነጋገራችን የሰዶ ማሳደድን የጥላቻ ፖለቲካን አስወግዶ በአሁን ሰዓት የፍቅር ፖለቲካን እየመሰረተ ነው ያለው። ስለዚህ ሰላም፣ መከባበር፣ መቻቻል፣ መተዛዘን ተፈጥሯል ማለት ይችላል። አሁን በዚህ በምክክሩ አንዱ የሌላውን ህመም፣ አንዱ የሌላውን ቁስል፣ አንዱ የሌላውን በደል የሚያዳምጥበት የሚሰማበት ለካ ሳላውቅ ጎድቻለሁ የሚባባልበት ጊዜ ላይ የመጣን ስለሆነ ሀገራዊ ምክክር የሀገራችን ችግር በዘላቂነት ሊፈታ የሚችል በታሪክ ያገኘ ነው። ባይዘው እድለኞች ነን ብዬ አስባለሁ። በታሪክ ያገኘ ነው ድል ነው። ሀገራዊ ምክክሩ የታለመለትን ግብ እንዲመታና ፍሬ እንዲያፈራ የሁሉም
ባለድርሻ አካላት ጥረትና ቁርጠኝነት አሁንም ተጠናክሮ መቀጠል አለበት። እያንዳንዱ የማህበረሰብ ክፍል የሚጠበቅበትን ኃላፊነት በቁርጠኝነት ሲወጣ ሂደቱ ይበልጥ ስኬታማ ይሆናል።